የኤርትራ መንግስት ትርጉም የሌለው ባለው የኢትዮጵያ ክስ ውዝግብ ውስጥ የመሳተፍ ምንም ፍላጎት እንደሌለው ዛሬ ሰኞ የካቲት 2 2018 ባወጣው መግለጫ አስታወቀ። የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ቅዳሜ ጥር 30 2018 ለኤርትራው አቻቸው በጻፉት ደብዳቤ ገልጸው ነበር። ሁለቱ ሀገሮች በሚዋሰኑበት የኢትዮጵያ ሰሜን ምዕራብ ድንበሮች የኤርትራ ወታደሮች ከአማጺ ቡድኖች ጋር ጥምር ወታደራዊ እንቅስቃሴ በማድረግ ላይ እንደሚገኙም የጠቀሱት ሚኒስትሩ በድንበር አካባቢዎች ያሉት የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ የሚጠቁሙ መሆናቸውን አመልክተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር በኤርትራ ላይ ያቀረቡትን ክስ ግልጽ ሐሰትና የተፈበረከ ክስ በማለት በማስታወቂያ ሚኒስትሩ በኩል ባወጣው አጭር መግለጫ ያስተባበለው የኤርትራ መንግስት ክሱን ከ2 ዓመታት በላይ በኤርትራ ላይ የተካሄዱ ተከታታይና እየተባባሱ ያሉ የጠላትነት ዘመቻዎች ውስጥ የሚካተት አስከፊ ተግባር ነው ብሏል። የኤርትራ መንግስት ነዳጅ ለመጨመርና ሁኔታውን ለማባባስ ትርጉም በሌለው ውዝግብ ውስጥ ለመሳተፍ ምንም ፍላጎት የለውም ሲልም የማስታወቂያ ሚኒስቴር ያወጣው መግለጫ አስታውቋል። የኤርትራ መንግስት ወታደሮቹን በአፋጣኝ ከኢትዮጵያ ግዛቶች እንዲያስወጣ እንዲሁም ከአማጽያን ጋር የሚያደርጋቸውን ሁሉንም አይነት ትብብሮች እንዲያቆም የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በደብዳቤያቸው ጠይቀው ነበር። የኢትዮጵያ መንግስት የሉዓላዊነትና የግዛት አንድነቱ እንዲከበር ያቀረበውን ጥያቄ ጨምሮ ከኤርትራ አዎንታዊ ምላሽ ካገኘ የማሪታይም ጉዳዮችና የአሰብ ወደብን ጨምሮ የሁለቱን ሀገራት የጋራ ጥቅሞች በተመለከቱ ሁሉም ጉዳዮች ላይ ኢትዮጵያ ለመደራደር ፈቃደኛ እንደሆነችም ጠቁመዋል። የኢትዮጵያን ክስ ትርጉም የሌለው ብሎ ያጣጣለው የኤርትራ መንግስት በበኩሉ የቀረበበትን ክስ ከማስተባበል ባለፈ ስለ ወታደሮቹ በኢትዮጵያ ግዛት መኖር አለመኖርም ይሁን ስለቀረበው የድርድር ሐሳብ በግልጽ ያለው ነገር የለም። በተያዘው 2018 የሚሰጠውን የ12ኛ ክፍል ማጠናቀቂያ አገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስትሩ ይህን የገለጹት ዛሬ ሰኞ የካቲት 2 2018 በተካሄደው የአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ባስተላለፉት መልእክት መሆኑን ሚኒስቴር መስሪያ ቤቱ በማህበራዊ የትስስር ገጹ አስታውቋል። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበረ ያስታወሱት ሚኒስትሩ በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ግን ሙሉ በሙሉ በበይነ መረብ እንደሚሰጥ ገልጸዋል። ለዚህም ዝግጅት እየተደረገ እንደሚገኝና በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ሚኒስቴር መስሪያ ቤታቸው ከኢትዮ ቴሌኮም ጋር በጋራ እንደሚሰራም ተገልጿል። ክልሎችም በቂ ኮምፒውተር በማዘጋጀት ሂደት ኔትወርክና አማራጭ የኃይል አቅርቦት እንዲኖር ከማድረግ አንጻር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸው እንዲሁም ለተማሪዎች በቂ ስልጠና መስጠት እንደሚገባቸው ሚኒስትሩ አሳስበዋል። ሶማሊያና ሳውዲ አረቢያ የመከላከያና ወታደራዊ ትብብር ስምምነት መፈራረማቸውን የሶማሊያ መከላከያ ሚኒስቴር አስታውቋል። ሚኒስቴሩ ዛሬ ሰኞ የካቲት 2 2018 ባወጣው መግለጫ ስምምነቱ በሁለቱ ሀገራት መካከል ያለውን የመከላከያና ወታደራዊ ትብብር የሚያጠናክር ሲሆን የተለያዩ የጋራ ጥቅም ጉዳዮችን እንደሚያካትት ገልጿል። ስምምነቱን በሶማሊያ መከላከያ ሚኒስትር አህመድ ሞአሊም ፊቂና የሳውዲ አረቢያ አቻቸው ልዑል ካሊድ ቢን ሳልማን በሳውዲ አረቢያ ዋና ከተማ ሪያድ ተፈራርመዋል። እስራኤል ለተገንጣይዋ ሶማሊላንድ የነጻ ሉዓላዊ አገርነት እውቅና ከሰጠች በኋላ የአፍሪካ ቀንድ ሀገሯ ሶማሊያ ሳውዲንና ግብጽን ጨምሮ እንደ ወዳጅ ከምትቆጥራቸው የተለያዩ ሀገራት ጋር ያላትን ግንኙነት ለማጠናከር እየጣረች ነው። ከ3 ሳምንታት በፊት ከኢትዮጵያ ጋር የቅርብ ግንኙነት ካላት የተባበሩት አረብ ኤሚሬቶች ጋር የነበሯትን ሁሉንም ስምምነቶች ሰርዛ ከኳታር ጋር ተመሳሳይ የወታደራዊ ትብብር ስምምነት የፈረመችው ሞቃዲሾ የግዛቷን አንድነትና የአየር ክልሏን ለመጠበቅ ከወዳጅ አገሮቿ ያላቀ ወታደራዊና የቴክኒክ ድጋፍ ትፈልጋለች።